የግብጽ መሪ ደግሞ የግድያ ሙከራ ሲደረግ እንደው እንደ ፕሮቶኮል ሰው እንዲህ አይነት ያልተጠበቁ ነገሮች ኢንሲደንቶች ሲያጋጥሙ እንደው ምንድነው የሚደረገው? ለምሳሌ ሆስኒ ሙባረክ መጣ እንደዚህ ደረሰ ተመለሱ። መመለሱ የእሳቸው ውሳኔ ነበር በወቅቱ? አዎ የእሳቸው ውሳኔ። አንድ ቅያስ ነበረች። ያቺ ቅያስ ነው በዛች ቅያስ ነው የገቡትና ገብተው ፊት ለፊት እንደዚህ ማድረግ የነበሩትና አልበሺር ያኔ አይሲሲ እንትን አውጥቶባቸው ነበር፣ ዋራንት አወጥቷል። በቅድሚያ አድቫንስ ቲም ይዘህ አንተ ሂድ ተባልኩ ቦታውን ለማዘጋጀት እና አውሮፕላኑ መጣ፣ አረፈ፣ በሩ ተከፈተ። አውሮፕላኑ መኪናው እንግዲህ ባለመሰላሉ መጠጋት አለበት። አሁን ያየነው ሹፌር ጠፋ፣ የለም። ግራ ተጋባ። የት ነው የእሱን ለማግኘት 5-7 ደቂቃ ፈጀ። በዛ መሀል እንግዲህ አሁን እኔ ነኝ እንግዲህ ይፈለጋሉ እየተባሉ ያሉ መሪ ናቸው። ሹፌሩ ምሳሌ ሊበላ ሄዷል ወደ ከተማ። ሆነ እንደምንም ብለን በቃ ፕሌስ እንደው ግድ የላችሁ ምናምን ብለን እንግዲህ የነበረውን ጭንቀት እዛ ውስጥ የነበረውን ምንም አትዘረዝረውም እዚህ ውስጥ። ስለዚህ ከዛ ወዲህ እንደው አምባሳደር በሌላ ስብሰባ ላይ ኤርፖርት ለአፍሪካ ህብረት ስብሰባ ኤርፖርት አዲስ አበባ ስንመጣ ሚስተር ቸሪ ይዘር መሰላል ይለኛል። መሰላል ሬዲ። በሳውዲ የነበሩት ልምድ ምን ይመስል ነበር? የሳውዲ ነገስታቶችን ሰላምታ በሚደረጉበት ሰዓት እያንዳንዱ ሰው ምን አይነት ሰላምታ መስጠት እንዳለበት ደረጃዋል። ግንባር የሚስም አለ፣ አፍንጫ ጋር የሚደርስ አለ፣ እዚህ ጋር የሚቀር አለ። እያንዳንዱ በፕሮቶኮሉ የማይመለከትበት ቦታ ላይ አይደርስም። ፎክሎር እና ፕሮቶኮል ስነስርዓት የምንላቸው ነገሮች እንደው ምንና ምን ናቸው? ባህልና ፕሮቶኮል በጣም የተያያዘ ነገር። ባህልህ የአንተ ማንነት መገለጫ ነው። ግን ያንነት መገለጫውን የሚገልጸው ፎክሎር ነው የሚገልጸው። በምኖች በአነጋገር በተረትና ምሳሌ በመሳሰሉት በዘፈኖች በጨዋታ በቲያትሮች በመሳሰሉት ፎክሎር ያንን ይገልጸዋል። ይሄን ከልቸር ፎክሎሩ ሲገልጸው፣ ፕሮቶኮል ደግሞ ምንድን ነው? ስርዓት ያስይዘዋል። የሀገር ውስጥን ያከብርና ግን ከሌላው ጋር እንዴት ነው በማይጋጭ መልኩ እናገናኝ ጥሩ ግንኙነት ለመፍጠር። የፕሮቶኮል ጉዳይ